ትልቅ አስደንጋጭ ነገር ተፈጠረ። አብርሽ ሁለተኛ ሉል አመጣልን ጋይስ። ሄርሜላዬ አርግዛለች። ያረገዘችበት ዲት ኢየሱስ እንኳን አረገች። እኔ ይቅርታ አርጉልኝ፣ አብርሽ መልሶ አልገባኝም። በሰላም ነው? ከተኛማ መምጣቱ አይቀርም። እንግዲህ ወንድም አለም በጀመራ ነው መንጠቀቅ። ሄርሜላ ግን ካሁኑ እንድታስታውሱ ፈልጋለሁ። ካሁኑ ለምንድን ነው ሄርሜላን የተናገርሽ ከዚህ በኋላ ካላችሁኝ አለቃችሁም። ሄርሜላዬ የኔ ቆንጆ፣ የኔ ፍልቅልቅ፣ የኔ አስተዋይ ማለት ነው። የኔ ቆንጆ፣ የኔ ንጹህ ሴት፣ ውሸት ብቻ አይሁን። ልጅ የእግዚአብሔር ስጦታ ነው። እንኳን አረገሽ የኔ ቆንጆ። ሲቀጥል ደግሞ አንቺ ብቻሽን አይደለም ያመጣሽ የኔ ቆንጆ፣ ቀለበት አድርጎልሻል። ልጅሽ ብቻሽን አይደለም ያመጣሽው። ለምንድን ነው ስላረገሽ ብቻ የምትጠፊበት ምንድን ነው ምክንያት? እንዴት ማለት መናገርሽ አልቀረም፣ ተናግረሻል ኦልሬዲ። አሁን ግን በሰዓቱ ብዙ እንደዛ ሲበጣበጡ መምጣት ነበረብሽ። ይሄ ትልቅ ጥፋት ነው ብዬ ነው ማስበው። ከነዛም ብዙ ሰው አብርሽ ላይ ሲጋጋጥ ነበረ፣ አብርሽ ሲሰድቡ ነበረ ምናምን። ይሄ ስህተት፣ ትልቅ ስህተት ነው እውነት ለመናገር። ኦኔ ፉቸር ሊኖርሽ ይችላል። አብርሽን በዚህ ሰዓት ልጅም አይፈልግም። ሲጀምር በዚህ ሰዓት እሱ ማግባት አይፈልግም ኦልሬዲ። እና እንግዲህ እንኳን አረገሽ፣ እግዚአብሔር ስጦታ ነው። አንደኛ እኔ ብዙ ነገር የሚጠብቀኝ ሴት ነኝ፣ ምንም ማረት አልፈልግም። ግን እንደ ሩታ ብቻ ውሸት እንዳትጀምሪ አደራሽን። ከአሁኑ እኔ እህትሽ የሚወድሽ የኔ ቆንጆ ማለት ነው መናገር ይፈልጋሉ። ነገ ደግሞ ውሸት ነው ብላችሁ እንዳትመጡ አደራችሁ። በሩታ የጠላኑን ደግሞ አታምጭብን አደራሽን። ካረገሽ ትክክለኛ ካረገሽ ግን እግዚአብሔር እንኳን ሰጠሽ። ስንቱ ልጅ ፍለጋ ልጅ ያጡ የሚንከራተቱ ስንት በልጅ ምክንያት የተፋቱ አሉና እንኳን ሰጠሽ። አንቺ ደግሞ እራስሽ እኔ አላቅም። በእርግጥ በዚህ ሰዓት እውነት ነው አብርሽ ላይ ይቀበላት ይችላል ምናምን። አሁንም ተደናግሯል። በነገራችን ላይ የእሱ መልስ በጣም ነው የገረመኝ። አብርሽ እሷን ያቅፋታል ብዬ ሲጠብቅ ማን ነው አቤላ ነው ያቅፋትና አቤላ ነው ትሪክስ ያረጋት ነበርና ያስደነግጣል። ግን እሱም ደግሞ ምንድን ነው በዚህ ሰዓት አላሰበበትም። ሲቀጥል ደግሞ ከነዛ ከነሩታ ጋር ከነዳኒ ከነ ወንድሙ ጋር ብዙ ነገር ፈጥሯል። እሱ ነገር ነው ይመስለኛል ስሜቱን ይጎዳ ብዬ ነው ማስበው። ነገ እንደምትቀበል ተስፋ አደርጋለሁ። እንግዲህ እንኳን ደስ አላችሁ የኔ ውዶች። ሄርሜላዬ እንግዲህ እንደሷ ቆንጆ የምታመጣ ተስፋ አደርጋለሁ። እንደሷ በተለይ ሴት ልጅ ብታመጪ ደግሞ ይመረጣል። አብርሽ ያ ወንድ ልጅ ስላለ እና እንደዛ ነው የምላችሁ። አብርሽ ግን ምን አስበክ ነው አብርሽዬ? እንት ምን አስበ ነው? ቁም ነገር ጌታን እንዴ ምንድን ነው የሚያጋባክ እንዴ? አንደኛ እኮ አንተ ለሷ ብለክ ራሱ አዎ በዚህ ሰዓት ባይሆን ጥሩ ነበር ምናምን ያልክ፣ ከዛ ደግሞ እሷን እኮ አትራቅኝ። ሲጀምር ደግሞ ለምንድን ነው ምርቅሽ እንዴ? ፈልገሽ እኮ አይደለም ያመጣሽው፣ አብራችሁ ያመጣችሁ ስለሆነ ለምን ይርቅሻል? ለምን ይሄን ፍራቻ ውስጥ ያደረግሽ የኔ ቆንጆ ማለት ነው እንዴ? አንደኛ እንደዚህ ሲባሉ ነበር። እኔ እንኳን እውነት የጠፋውበት ስላረገዝኩ ነው አለች። እኔ በዚህ አጋጣሚ ሩታና ኤፍሬም ተጠራጥሬ ነበር። ፈጣሪ ይቅር በለኝ። እሱም ደግሞ ከሚሰሩ አንጻር ነው ጋይስ፣ አደራ አልፈረድኩም። ቪዲዮ ሲሰሩ ነበረ፣ በቪዲዮ ተነስቼ ነው። በዚህ አጋጣሚ እኔ እውነት ለመናገር ይቅርታ ማለት እፈልጋለሁኝ። ለምን አብሮ ስለሚዶልቱ አብሮ ብዙ ጊዜ ስለሚያሾፉት አብርሽ ላይ በቃ እነሱ ናቸው ያደረጉ፣ እነሱ ነው የምንጠራጥሮ ብያለሁኝ። ከዛ ውጭ ግን ከሰሩ አንጻር ነው እውነት ለመናገር። በዚህ ጠፍተሽ ከሆነ ትልቅ ጥፋት ነው ብዬ ነው ማስበው። እኔ ታውቃላችሁ እንግዲህ ፊት ለፊት ነው ማውራ ስላችሁ ትክክል ያልሆነን ትክክል ነው ብዬ አልቀበልም። እንደሌሎቹ እውነት አርግዘሽ ከሆነ የጠፋሽው ይሄ ስህተት ነው። ቤተሰብ ከቤተሰብ ጋር ተጣልቷል በአንቺ ምክንያት፣ ወንድሙ ከወንድም ጋር ከወንድም ጋር ምናምንና ይሄ ስህተት ነው። ቢያንስ በቃ ማለት 3 ቀን እኮ 2 ቀን ማጥፋት ትቻለሽ፣ ግን ግዴታ ነው አባት ነው ማረግ አልነበረብሽም የኔ ቆንጆ ማለት ነው። በእርግጥ አንዳንድ ግራ ሊገባን ይችላል፣ ግራ ያጋባን ይችላል ላይፍ። ኤንዌስ እንኳን ደስ አላችሁ። ብዙ የሳቃችሁ አላችሁ፣ ምንም ችግር የለውም። ምንም ችግር የለውም ውዶቼ። ሩታ እንዳመጣችሁ ነው እሷም ያመጣችሁ። ምንም ችግር የለውም። ምንም አዲስ ነገር የለም። ገባችሁ? ኦልሬዲ ቀለበት አረገላት። ምንም ችግር የለውም። አንድ ሰው ደግሞ ቀለበት ካረገላት በኋላ
ታገብኛለሽ ብሎ በአደባባይ በህዝብ ፊት መጠየቃት። በቃ ምንም ማድረግ አይቻልም። መጣ ግን ውሸት ብቻ እንደሆነ ነው የምፈራ ጋይስ። አዎ ሁላችሁም ብዙ ሰው ሊጠላሽ ይችላል። ሄርሜላ እያደራሽን በሩታ የጠላኑ ደግሞ አንቺ ደግሞ እንድትደግምልን አንፈልግም። ግን ይሄ ኦዲየንስ ማለቴ ተመልካች ብዙ ጊዜ አርግዛ ነው ብሎ ተናግሯል። እናንተ በዚህ መታችኋል። እኔ የኦዲየንስ አይዲያ ነው ይዛችሁ የኛ ዩቲዩበሮች ትንሾች ዩቲዩበሮች ይዛችሁ መታችሁን የማውቀው ነገር የለም። ኤኒዌይስ ግን እኔ እንደኔ እግዚአብሔር ስጦታ ነው። ልጅ ከሰጠሽ ፈጣሪ ጤነኛ ልጅ ይስጥሽ የኔ ውድ ማለት ነው። አንቺ ብቻ ደስተኛ ሁኚ። ልጅ ስላገኘሽ ምንም የሚፈጠረው ነገር የለም። ለምን አንቺ ስራለሽ፣ ሴት ነሽ፣ ጎበዝ ነሽ። በዩቱብ እንኳን ልጅሽ ማሳደግ ትቻለሽ። እይታ አለው ዩቱብሽ። አለቀ። እንኳን አንቺ አይደለም እኛ ትንሾች ባልቀጣ የእውነት ለመናገር ኢትዮጵያ ገብቼ የቤት ኪራይ የሚሆነኝ ይከፍለኛል ዩቱብ። እውነት ለመናገር በደንብ ከታየ በወር 10 ሺህ ሊሆን ይችላል። በ2 ወርም ሊከፍል በ3 ወርም ሊከፍል ይችላል። እንደ እይታ ነው። እና እንኳን እናንተ ለማለት ይፈልጋለሁ። ብዙዎቹ እንግዲህ ደስ ብሏቸዋል ብዬ ነው ማስበው። እኔ ደስ ብሎኛል። ግን እውነት ነው ወይ ነው ጥያቄ ምልክት ነው። ገባችሁ አይደለ? ላይክ ሰብስክራይብ አድርጉ።